ያማንና አላስ የሩያን ነገር ለትንሽ ጊዜ እንኳን ረስተው በተመሳሳይ ችግር ተጠምደዋል። ቻላ ችግር ውስጥ ናት። ቻላ በስንት መከራ ከሞት አምልጣለች። አሁን ከእንቅልፏ ስትነሳ ጸጸቱ ሊገላት ነው። በአንድ በኩል ያማን አሁንም ቢሆን ሩያን መሸሹን አላቆመም። በውስጥ አዋቂነት አሁንም ቢሆን የአላዝ እንደሆነች አድርጎ ነው የሚያስበው። በአንድ በኩል ደግሞ ኤጂ አሁንም ልብ ያስፈልጋታል። ሩዝ ጋር ደግሞ እያመለጠ ነው። ሩዝ ጋር የት እንዳለ ማንም አያውቅም። ሩዝ ጋር ሮጦ የመጣው ወደ አንዲት ፍቅረኛው ቤት ነበረ። ቻላን ለማስቀናት የሚጠቀምባት ሴት ሹሌ ወደምትሰኘው ሴት ወደ እሷ ቤት ሄዶ ተጠግቷል። ነገር ግን እሷ መረጃ እየሰበሰበች ነበረ። ይህም ሶሻል ሚዲያ ላይ አንዳንድ መረጃዎች ተለቀዋል። አሁን ልደውል አልደውል ብላ እያሰበች ነው ወደ ሩያ ለመደወል። በሌላ በኩል አሁን እሷ ከእንቅልፏ ስትነቃ የምታስበው ለመጨረሻ ጊዜ የተፈጠረውን ነገር ነበረ። የውላ ደም ሲፈሳት እያንዳንዱ ነገር ስታስታውሰው ሆዷን ይዛ አሁን ማልቀስ ጀመረች። እነ ነስሊያን በውጭ በኩል ናቸው። ደግሞ ምን ተፈጠረ ምንድነው ዝም የተባባሉት እያለ ጂሱር አስን እየጠየቃ ነበረ። አላውቅም ጂሱ እኔ እንጃ አላዝና ያማን ሁሌ እንደዚህ ናቸው ትለዋለች። ከዛ በኋላ ነስሊያን ወደ እነሱ እየቀረበች ከዛ እነሱ እንግባ አሏት። ያማን እንግባ ብሎ ጠይቃት ትገባላችሁ መጀመሪያ ግን ይልግባ ብላ ወደ ውስጥ በሩን ከፍታ ገባች። ከገባች በኋላ ቻላ እያለቀሰች አየቻት። ቻላ አላዩ ላይ የተሰካካውን ነገር በሙሉ ለመነቃቀል እየሞከረች ለመነሳት ስትታገል ድንገት ነስሊያን መጣች። ቻላ የኔ ልጅ ልሽትም እንዳትጂ ቆይ አንዴ ልጅ ቆይ አንዴ ሁሉም ነገር ሰላም ነው ቆይ አንዴ እያለች ልታስቆማት ታገለች። ነገር ግን ቻላ ስቅስቅ ብላ እያለቀሰች ነበር። እማዬ እንዴት እኔ ላይ እንደዚህ ነገር ያረግብኛል እንዴት እንደዚህ ነገር ያረግብኛል ትላታለች። ነስሊያን ደግሞ ሁሉም ነገር ሰላም ነው አንቺ ብቻ ደህና ሁኚ ትላታለች። በውጭ በኩል እና ያማን የቻላን ለቅሶ እየሰሙ ማበር ጀመሩ። ያማን ወይኔ እያለ ነው። ያማን ወደዚህ እያለ ይመላለሳል። አላዝም ቁጭ ብሎ ያማራል። እማዬ እንዴት ልጄን ይገልብኛል እንዴት እንደዚህ ጨክንብኛል ትላታለች። የኔ ልጅ ሁሉም ነገር ያልፋል ይሄም ያልፋል ተረጋጊ ትላታለች። እማዬ አያፈቅረኝም ነበረ አይወደኝም ነበረ ይህ ሁሉ ጊዜ ሲያስመስል ነበረ እንዴት በዚህ መንገድ ሊበቀለኝ ያስባል ምን አድርጌው ነው ትላታለች። ቻላ አንቺ ተረጋጊ እኛ እንወድሻለን እንዴ የኛ ፍቅር አለ ምንም እንዳታስቢ እሺ ትላታለች። ቻላ ረጋ ብላ እናቷን እያየቻ ነው። እኛ በጣም ነው የምንወድሽ እኛ ትልቅ ቤተሰብ ነን እርስ በርሳችን መደጋገፍ ነው ያለብን ከተደጋገፍን ምንም አንሆንም ማንም አይነካንም እሺ እያለች ስታባብላን ነበረ። ቻላ አሁንም ቢሆን በጣም እንደተጎዳች ያስታውቃል። እማዬ ግራ ገባኝ እስኪ እኔው ማንንም ሰው ማየት አልፈልግም እሺ ማንንም አልፈልግም ትላታለች። ቆይ ያማንን ልጥራልሽ እና አላዝን ስትላት አልፈልግም እኔን እፍረት ተሸክሜ እነሱ ማየት አልችልም አልፈልግም ማንንም ማየት አልፈልግም በቃ ማንንም አታስገቢ አለቻት። ምንም አፈር እኮ አይጠበቅብሽም እኮ አለቻት። በቃ ፊታቸው ማየት አልፈልግም እማዬ ሰው ሚልሽን ስሚኝ ትላታለች። እና አላዝ ይህን በውጭ በኩል እየሰሙ እህታቸው እንዴት እንደምትሰቃይ እያዳምጡ ነበረ። ቻላ እባክሽ ገና ነሽ ገና አልዳንሽም ይልሽ ይቀርሻል ሕክምና ያስፈልግሻል እሺ ራስሽ እንደዚህ መፍረድ አቁሜ ሁሉም ነገር ያልፋል እንደምታስብ አይደለም ይሄም ይረሳል አሁን ለመተኛት ሞክሪ ተኝ በቃ አለቻት። እማዬ አፍር ያለው በራሴ በጣም መፍረት ይሰማኛል ይህን ስሜት ተሸክሜ እንዴት እንደምኖርም አላቅም አለቻት። ምንም ማፈር አይጠብቅብሽም እሺ አሁን ረፍት አርጊ በቃ ተኝ እያለቻት በገድ ልታስተኛት እየሞከረች ነው። ነገር ግን ቻላ እማዬ ወደ ቤት መሄድ እፈልጋለሁ ከዚያ ሱጭኝ እዚህ መሆን አልፈልግም አለቻት። ከዛ ነስሊያን ደገፍ አርጋት ይዛት እየወጣች ነበር። ከክፍሏ ይዛት እየወጣች እና አላዝ በር ጋር ናቸው። አሁንም ቻላ ማልቀሷን ቀጠለች። አይዞሽ ሁሉም ነገር ያልፋል ብላ ደገፍ አርጋ ይዛት ትሄዳለች። ሁሉም እየተበታተኑ ናቸው። አላዝም ቢሆን እየሄደ ነው። የቀሩት በቦታው ሩያ እንዲሁም ያማን ናቸው። ሩያ ድንገት ተደወለላት። ሄለው እያለች ነበረ። ሩያ እንዴት ነሽ? አወቅሽኝ? እኔ ነኝ ሹሌ ነኝ። ምናልባት ስለ ሩዝ ጋር የሆነ ነገር ሰምቼ ነበረ እውነት ነው እንዴ ብላ ጠየቀቻት። ከዛ በኋላ ሩያ ነኝ ቻላ እንኳን ቢዚ ናት አሁን ልታገኛት አትችይም። አዎ ሁሉም ነገር እውነት ነው በጣም የሚያሳዝን ነገር ነው አለቻት። ሹሌ በጣም እየረነገጠች ነው። እዚህ ነው ያለው አለቻት። እዚህ ነው ያለው ሩዝ ጋር አንቺ ጋር ነው ያለው አለቻት። አዎ እኔ ጋር ነው ስትላት ያማን ስልኩን መጥቶ ነጠቃት። ሄለው እየሰማሽ ነው? እኔ ያማን አሊ ነኝ የቻላ ወንድም ይኸውልሽ አራሻው ላኪልኝ መምጣት አለብኝ እንደገና ደግሞ እንዳወቅሽ ነገር እንዳይነቃ እሺ ቢሆን ነገር አረሳሽው እያላን ነበረ። እሺ አረሳሷለሁ እያለችው ነው። ራመድ ስልኩ ተዘጋ። ከዛ ሩያ ተከተላለች። ያማን የት ነው የምትሄደው እያለችው ነበረ። እሄዳለሁ ገለዋለሁ እያላን ነበረ። ቆይ አንዴ እያለች ስትከተለው እሱ ወደ መኪና ሊገባ ደግሞ ሩያ እየተከተለችው ነበረ። እሱ መኪናውን እየጠበቀ ነው። መኪናው መጣ። ከዛ ሩያ ይኸውልህ ያማን አንዴ ፖሊስን ጥራና የሚሆነን ነገር እኔ ትለዋለች። እንዴት እኔ በቃ እንደዚህ ነኝ ተፈጥሮ እንደዚህ ነው ጨካኝ ነኝ ይህን ፍጥረትማ ገለዋለሁ በህይወት አይቆይም ይላታል። ግን እኮ ፖሊስ እኮ አለ ያማን ይህን ጉዳይ ፖሊስ መወጣት ይችላል ምን ሆነ ነው ለምንድን እዚህ የምትሆነው አለችው። በቃ እኔ ተፈጥሮ እንደዚህ ነው ተይም በቃ ብሏት መኪና ውስጥ ገባ። ድንገት ጉቨን እየመጣ ነበረ። ዶክተር ኧረ ያማን እየሄደ ነው ወደዛ አብድ ትለዋለች። ኒድ እያላት መኪና ውስጥ ገባ። ወደ ፖሊስ እየደወለ ነበረ።
አሁን ሹሌ ለማስመሰል እየሞከረች ነው። ሩዝ ጋር በእጁ የሆነ ስላታማ ነገር ይዘዋል። የሆነ አፕል ነገር እየቆረጠ እየበላ ነበረ። ዝም ብላ አልጋውን ታስተካክለዋለች፣ ታጥፈዋለች፣ ትዘረገዋለች። የኔ ቆንጆ ምን ሆነሽ ነው? እኔ እስኪ ከጎኔ ተቀመጪ፣ አፕል በጣም ነው የምወደው፣ ላቅምትሽ እንደ እያለ ነበረ። አልፈልግም ትለዋለች። በነገራችን ላይ ገንዘብ ለሰሞኑ እንድታበድርኝ ፈልጋለሁ፣ ባንክ አካውንቴ ላይ የሆነ ችግር ተፈጥሯል አለችው። ይቻላል ችግር የለም እያለችው ነበረ። ትንሽ እንደደነጋገጠች ፊቷ ላይ ያስታውቃል። እየምርሽን ነው ይላታል። ደስ ብላት አዎ እንዲህ ምን ችግር አለው አለችው ፈገግ ብላ። በጣም ምርጥ ሰው ኮንሽ አንቺ እያለ እያደነቃን ነበረ። ከዛ ዝም ብላውን ማስተካከሏን ቀጠለች። እና ለምን ቆምሽ? ና አጠገቤ ተቀመጪ እያላን ነበረ። እሺ ምናልባት ቴሌቪዥኑን ላብረውና ወይ ፊልም እንይ አለችው። ከዛ በኋላ የሆነ ታብሌት ነገር አላት። ቀጥታ እሱን አንስታ ወደሱ እየቀረበች ነበረ። እኔ የምልሽ ገንዘቡ ባንክ አካውንትሽ ውስጥ ነው ያለው ወይስ ቤት ነው ያለው? በካሽ ነው የምፈልገው ገንዘቡን። እሺ መንቀሳቀስም አልፈልግም፣ ቶሎ ብዬ በቃ በካሽ እንዲሰጭኝ እፈልጋለሁ ይላታል። ይቻላል ቤት ነው ያለው፣ ሰጣለሁ አለችው። ከዛ እኔ የምልሽ የኔ ቆንጆ ግን ፊትሽ ላይ የደነጋገጥሽ ይመስላል፣ ምንድነው ችግር አለ እንዴ አላት። ኧረ ምንም ችግር የለም አለችው። ናያ ተቀመጫ አጠገቤ እያላን ነበረ። ያማን ደርሶ ከመኪናው እየወጣ ነበረ። ወደ በሩ ተጠጋ። የበሩን ደውል እያጮኸ ነበረ። ከዛ በኋላ ሁለቱም ደነገጡ። ሩዝ ጋር የምጠብቂ ሰው አለ እንዴ እያላን ነው በጣም ፈርቶ። ፒዛ አዝዤ ነበረ እሱን የመጣው ብላ ሮጣ ወጣች። የሆነ ነገር እንደተፈጠረ እየጠረጠረ ነበረ። እሷም ብትሆን ፊቷ ላይ የሚታየው ድንጋጤ የሆነ ነገር እንዳለ ያሳብቃል። ከዛ እሱ በቀጥታ ወደ ደረጃው መውጫ ጋር መጣ። ወደ ደረጃው መውጫ ጋር ቁልቁል እየተመለከተ ነበረ። እሷ ደረጃውን ወርዳ እየጠበቀች ከዛም በኋላ በረጋ እንደደረሰች በሩን ስትከፍትለት ለያማን በእጇ ምልክት እላይ ነው ያለው አለችው። እሺ ብሏት ወደ ውስጥ ገባ። እሷ ወደ ውጭ ወጣች። ከዛ በኋላ እሱ ቀጥታ በውጭ ሲመለከት የያማንን መኪና አየው። ወይኔ እያለ ነበረ። ዝቅ ሲል ያማንን በደረጃው እየወጣ አየው። ያን የምትሄደው አታመልጥ እያለው ነበር። ሩዝ ጋር ለማምለጥ እየሞከረ ነው። መጀመሪያ ይዞት የነበረውን ቢላ አነሳ። ያማንን ለሞጋት ሲታገል ነበረ። ያማን እንደምንም ብሎ ራሱን ይከላከልና ያስጠለውና ፊቱን እየደበደበው ነበረ። ይህን ነገር አድርገህ የምታመልጥ መስሎ ነበረ። እናቱ ሆድ ብትገባ ራሱ ገል ነበር አገኘ ነበረ እያለ በተደጋጋሚ እየደበደበው። ድንገት ጉቨንና ሩያ መጡ። ከመኪናው ወርደው እየገቡ ሹሌን የት ነው ብለው ጠየቋት። ውስጥ ነው ትላቸዋለች። በቀጥታ ጉቨን በቃ ሩያ እሷን ይዘሻት ሂጂ ስላልነበረ እሷ ግን ራሴ ሄዳለሁ ትላለች። ከዛ ሩያ በረጋ ሆና ከታች ነገሩን ትጠባበቃለች። በአንድ በኩል ጉቨን ወደ ውስጥ እየገባ ነበረ። ሩዝ ጋር ራሱን ለመከላከል ብዙ ጥረት እያደረገ ነው ያለው። ከዛ በመጨረሻም ያማንን አገኘው። ትከሻውን በጩቤ እየወጋው ነበረ። ያማን ቆስሏል። አሁንም እየተከተሉ ነበረ። በመጨረሻ በእግሩ ሆዱን መቶት በመስታወት በመስኮቱ እንዲወርቅ ያደርገዋል። ሩዝ ጋር ከአንደኛ ፎቅ ላይ በጀርባው ወደቀ። ሩያ እዛ አጠገቡ ቆማለች። የመስታወቱ ፍንጥርጣሪ እጇን አንገቷን አካባቢ የሆነ ነገር ሳያረጋት አልቀረም። ከዛም በኋላ ሩዝ ጋር አሁን ከወደቀበት እንደምንም ብሎ እየተሻሸ እየተነሳ ነበረ። ያማን ሁኔታውን ቁልቁል ይመለከታል። እንዲህ ሲሆን እያየው ሩዝ ጋር ግን እንደምንም ብሎ አቅሙንና ጉልበቱን ከሰበሰበ በኋላ እንደምንም ብሎ ሊያመልጥ ይሮጣል። ያማን በሩጫ ሊከተለው ነው። ጉቨን እየመጣ ነው። ተረጋጋ እያለው ነበር። አልረጋጋ እያመለጠ እኮ ነው እያለው ነበር። ተረጋጋ ብሎ በጥፊ መታው። ያማን እንዲረጋጋ እየጠየቀው ነበረ። ስማ ተናደ ምን ልትሆን ነው? ነፍሰ ገዳይ የሆነ እስር ቤት ልገባ ነው ወይስ ለመሞት አስበህ ነው? ተረጋጋ እንጂ አንተ ሁሉንም ነገር በራስህ ወጣዋለሁ ብለህ ነው እንደምታስበው? ምን ሆነ ነው እያለው ነበር። ግን እኮ እያመለጠን ይለዋል። ፖሊስ ጋር ደውያለሁ፣ የትም አይሄድም፣ ቦታውን በሙሉ እየፈተሹ ነው። እንዴ ራስን ለማጥፋት ነው እንደምትሞክረው? ተረጋጋ እንጂ እያለው ነበረ። ከዛም በኋላ በቃ እንሂድ ይባባላሉ። ከዛ በኋላ ሩያ አንገቷ አካባቢ እየደማ ነው። ሩያ ምንድን ነው ብሎ እሷ ሲጠጋ አያስፈልግም ብላ እየተራቀችው ነበረ። ከዛ ያማን አሁንም ቢሆን ሊርቃት ነው እያሰበ ያለው። በቃ ጉቨን ዶክተር አንተ ይዛት ሂድ እኔ እመጣለሁ እያሉ ነበር። የት ነው የምትሄደው እያለው ነበረ። ከዛ ያማን እኔ እከተላቸዋለሁ እያለ ነው። ጉቨን አይሆንም እያለ ነው። ከዛ በኋላ አንድ ላይ ሆነው በቀጥታ ይመለሳሉ። በሌላ በኩል ነስሊያን ልጇን ይዛ ራቅ ወዳለ ቤት ይዛት መታለች። ከዛ ወደዚህ ቦታ ሆና እንድትድን ትንሽ አይምሯ እንዲፈወስ ነበረ። ከዛ አሁን መኝታ ክፍል ካስገባቻት በኋላ የኔ ልጅ ተረጋጊሽ፣ ሌላ መድኃኒት ስትሽ እንዴ ችግር የለማ እያለቻ ነበር። አይማ እያልፈልግም ችግር የለም አሁን ደህና ነኝ ስትል ነበረ። በደንብ አርጋ ሸፋፍና እንድተኛ እያረገቻት ነበረ። የኔ ልጅ ምንም ነገር ማፈር አይጠበቅብሽም እሺ፣ ይሄ ቦታ ሰላማዊና ጸጥ ያለ ነው። እዚህ ማንም አይመጣም። እዚህ ድነሽ ከፈለግን እንመለሳለን፣ ካልፈለግሽ እዚሁ እንቀራለን አለቻት። ከዛ እያቀፈቻት ነበረ። አሁንም ቻላ ጸጥቱ ሊገላ ነው እያለቀሰች ነው። የኔ ልጅ እንደዛ ታርጊ ብላ እየመከረቻት ትታት ሄደች። ቻላ እናቷ ከወጣች በኋላ ማልቀሷን አላቆመችም። ፌሪዴ መታለች። ነስሊያን ወደ እሷ እየቀረበች ነበረ። ፌሪዴ ነስሊያንን እያቀፈቻን ነበረ። እንዴና ቻላ አለቻት። በአካል እንኳን ደህና ናት፣ ያው ሕክምናው ጥሩ ነው፣ ግን በአይምሯ ተጎድታለች። ይህን ነገር እኔ እንጃ እንዲተዋት በጣም ብዙ ጊዜ ይፈልጋል፣ ብዙ ጊዜ መታገስ አለብን እያለቻን ነበር። ከዛ ተቀመጠች። አይ እንዴት ያሳፍራል፣ ይህ ልጅ እንዴት እንደዚህ አይነት ነገር ልጅ ሊያደርግብኛል ስትል ነበረ። እስካሁን ድረስ አልታወቀም ያለበት ትላታለች። አልታወቀም እንግዲህ እንደዚህ አይነት ጥፋት አጥፍቶ የት
እንደሚደበቅ ሳስበው ሁሉ ይገርመኛል። የትም ቢደበቅ የትም ግን መያዙ አይቀርም። ለምን ያህል ጊዜ ሊደበቅ ይችላል? የት ሆኖ ሊደበቅ ይችላል ትላታለች። አይ በጣም ይገርማል፣ በጣም ያሳፍራል። አቶ ኤሽሬፍም ቢሆን እኮ የቻለውን ነገር በሙሉ እያደረገ ነው። በቃ ለኮሚሽነሩ ነግሮታል። ፖሊሶች የቻሉትን ነገር እያደረጉ ነው። ግን እስካሁን ድረስ ምንም ነገር የለም፣ ዝምታ ብቻ። ቻላን ለመጠየቅ ሊመጣ ነበር። ነገር ግን በቃ ትንሽ ቻላ ተረጋጋው እስካሁን ድረስ ያልጣው ከዛ እኔ ላከኝ ትላታለች። ከዛ ኔስሊያን ራሷ ማማረር ጀመረች። እኔ ግን ምን አይነት እናት ነኝ? ምን አይነት ሴት ነኝ? ግን የቱ ጋ ነው ስህተት የሰራሁት? የቱ ጋ ነው ያጠፋሁት? የቱ ጋ ነው እንደ እናት የሳሳትኩት ስትል ነበረ። ኔስሊያን አንቺ እኮ የቻልሽውን ነገር እኮ አድርገሻል እኮ። እሺ የቻልሽውን ነገር አድርገሻል፣ እንደዚህ አትሁኚ እያለቻት ነበር። አይ አይደለም ምናልባት እናቴ ለረጅም ጊዜ ብትኖርልኝ እናትነት ምን ማለት እንደሆነ ምናልባት እማር ነበረ። እኔ እኮ ምንም እኮ ማውቀው ነገር እኮ አልነበረም ነበር እኮ። ዝም ብዬ ነበር በደመ ነፍስ በቃ ልጆችን ሳሰድግ የነበረው አለቻት ፌሪዴ። ከዛም በኋላ የኔስሊያን እናትን በተመለከተ ሲወራ ደነገጠች። ሼምኒ የሚያስፈራራቻት ነበር ትዝ ያላት። ይህም ደግሞ መቼስ የሼፍ ሚስት እንዴት እንደሞተች እንዴት ትታን እንደሄደች ሰው አያውቅም አይደለ? ስለሷ ምናልባት ብናገር አንቺም እኮ አታርፊም ብላን ነበረ። ይሄን አሁን እያሰበች ተይ እንደዛ ተበይ ብላ ኔስሊያንን እያባበለቻን ነበር። መልሳ ታቅፋታለች። በሌላ በኩል ጉቨን ሩያን እንዲሁም ያማንን ይዟቸው ወደ ራሱ ቤት መጣ። ሁለቱም ቆመዋል። ልጆች ምሬ ቆማችሁ ተቀመጡ እንጂ ሲላቸው ነበር። ሁለቱም ተኮራርፈዋል፣ ይፋጠጣሉ፣ እል ውስጥ ናቸው። እሱ እየተቀመጠ እሺ ና ያማን ቁስልን የሆነ ነገር ላድርግል እያለው ነበረ። አልፈልግም ሩያ ተቀደም እያለ ነበረ። እሱ ይቅደም፣ እሱ በጣም ተጎድቷል ትላለች ሩያ። ልጆች ኧረ መጨቃጨቅ አቆሙ፣ ምን ናችሁ ነው ስትል ነበረ። ከዛም በኋላ ለእኔ ለምሮ የምትጨነቂልኝ ለራስሽ አስቢ እያለ ነበር ያማን። ለአንተ ተጨነቂ አይደለም ለአክስቴ ኔስሊያን ስለምጨነቅ ነው። እሷ እንድታዝን አልፈልግም ትላለች። መሬት ይመለከታል። እሺ ሩያ እኔ እሺ አንድ ጊዜ አንቺ የሆነ ነገር ላድርግ እያላን ነበረ። ተቀመጠች። እሱም አጠገቡ ተቀመጠ። ቲሸርትን አውልቅ እያሉ ነበረ። ቲሸርቱን እያወለቀ ነበረ። ከዛ ቲሸርቱን ሲያወልቅ ጀርባው ላይ ብዙ ቁስል አለ፣ ጠባሳ አለ። ይህን ጠባሳ ሲመለከት የሚገርም ነው እያለው ነበር። ሩያ ትታቸው ሄደች ተረብሻ። ከዛ ጉቨን ዝም ብሎ ጠባሳውን ካየው በኋላ ታውቃለህ ኢትዮጵያ ውስጥ የሆነ ጎሳ አለ እንደዚህ በቃ ብዙ በተገረፍክና ጀርባ ላይ ብዙ ጠባሳ ባለበት ቁጥር ጠንካራ እንደሆን ካርገው ያስባሉ። የበሰልክ እንደሆን ካርገው ማለት ነው። ምናልባት አሁን እኮ ቢያገኙ እኮ በጣም እንደ ጠቃሚ ሰው አይተውክ እኮ ከነሱ ጋር እንድትኖር ይቀላቅሉ ነበረ አለው። ምናልባት ከነሱ ጋር እየኖርኩ ህይወቴ ትርጉም ይኖረው ይሁን ልሂድ እንዴ እያለው ነበረ። ቀልድ እኮ አይደለም እንዴ አንተ እንዲህ ለራስ አታስብም እንዴ እያለ ይመክረዋል። ሩያ በአንድ በኩል አንገቷን እየተመለከተች ታለቀስ ጀመረ። በሌላ በኩል ሩዝ ጋር የሆነ ቦታ ሄዶ መደበቅ ይፈልጋል። ከዛ ዞረና ወደ አንድ ገና እየተሰራ ወዳላለቀ ፎቅ እየደረሰ ነበረ። ባዶ ነው። እዛ ሆኖ ትንሽ ሊረጋጋ እግሩም ተሰብሯል። ከዛም በኋላ እያነከሰ ሊገባ ሲል ድንገት ቆሻሻ የሚሰበስቡ ሁለት ወንዶች አዩት። ሲያዩት ወዲያው አወቁት። ከዛ እሱን ይባባላሉ። ሩዝ ጋርም አያቸው። ሩዝ ጋር ትኩረት ላለመሳብ ብሎ ፈጥኖ ወደውስጥ ገባ። እነሱ ግን ቶሎ ስልካቸውን አውጥተው እሱ ነው ይባባላሉ። ፎቶን አዩ። ራሱ እንደሆነ አረጋገጡ። ከዛ ደውለው ሊያሳውቁ ናቸው። አላስ እህቱን ኤጂ ቼክ ለማድረግ እየመጣ ነው። በር ከፍቶ ገባና ተደብቆ ዝም ብሎ ያስባል። እንዴት አድርጎ ሄዶ እንደሚያናግራትም አያውቅም። እሷ ኤርፎን አድርጋለች፣ ሙዚቃ እያዳመጠች ነው። እንደምንም ብሎ ራሱን አረጋግቶ ወደ ውስጥ ገባ። ኤርፎኗን እያወለቀ ነበረ። ሀይ አንቺ ልጅ አሁንም ቢሆን እንደዚህ አይነት ሙዚቃ ነው የምትሰሚው? እኔ ቆንጆ ሙዚቃ ልምረጥልሽ እንቅልፍ ሚያስተኛ እያላን ነበረ። እኔ ምለ ፊት ምንድን ነው ደህና አትመስልም። ምንድን ነው ከእህቴ ጋር የሚገናኝ ነገር አለ እንዴ? ቻላ የሆነችው ነገር አለ እንዴ አለችው። ኧረ ሁሉም ነገር ሰላም ነው፣ ሁሉም ነገር ሰላም ነው። እኔ ምልሽ ይሄ የሚሰጡሽ ኦክሲጅን ባፍንጫሽ ግን እንድትመራመሪ የሚያደርግ ነው እንዴ እያላን ነበረ። በለው ትለዋለች። ከዛም በኋላ ከኔ ምንም የደበቃችሁት ነገር የለማ ብላ ጠይቀችው። አረ ምንም የለም የኔ ቆንጆ በያውን ይሄ ሙዚቃ ከፍቼልሻለሁ ተኝ በቃ እያላን ነበረ። አረጋግቷት ወጣ። በሌላ በኩል አሴ ተደውሎ እየተነገራን ነው። እነዛ ሁለት ወንዶች ሩዝ ጋር የት እንደታየ ደውለው ነገሯት። አጠገቧ ጄሱር አለ። አራሻውን እያዳመጠች እሷ ሰምቻለሁ ብላ እየነገረቻቸው ከዛ ጄሱር ሊሄድ እያለ ነበረ። ነገር ግን አሴ ተረጋጋ እያለችው ነው። መጀመሪያ ለያማን አባት ለአቶ ሰራን ነው የምንነግረው ከዛ ሜኖ ይታወቃል ብላ ራመድ ስትል እሱም ሲከተላት አላስ ተደብቆ እየሰማቸው ነበረ። አላስ ካዳመጠ በኋላ ቦታውን አውቋል። በራሱ ሌር ነው መኪና ውስጥ ገባ። በፍጥነት ወደ ቦታው እየሄደ ነበረ። ጉቨን ለያማን የተወሰነ ክንዱ ላይ ሕክምና ካረገለት በኋላ በል እንግዲህ እሱን ልብስ ከዚህ በኋላ አታረግም መቼስ ይሄ የኔ ወጣትነት ልብስ ነው መቼስ እንደሚሆነ ተስፋ አረጋለሁ ድሮ ቢሆንም እያለው ነበረ። ምን ማለት ነው እንዴ ዶክተር አሁንም እኮ አንተ ወጣት እኮ ነው እያለ ነበር። ተዋት ቀልድ እያለ እየሳቀበት ነበረ። ከዛም በኋላ ይኸውልህ አሁን ወደዛ ልጅ እንዳትሄድ ለፖሊስ ተናግረናል፣ ፖሊስ ጉዳዩን ይወጣው፣ አንተ በማያገባ አትግባ እያለው ነበረ። ዶክተር እንዴት አያገባኝ ምን እያልክ ነው ያለው እየተባባሉ ሁለቱ ይጨቃጨቃሉ። ድንገት ሩያ እየመጣች ነው። ይኸውልህ አንተ ልጅ ሲጀመር ከሩያ ጋር ስለተጣላን እንዴተን እኛ ላይ አታንጸባርቅ እሺ፣ ከሷ ጋር ያለን ነገር ፍታ መጀመሪያ አስተካከል እያለው ነበረ። ሩያ ከመጣሽ በኋላ እሺ መሄድ እንችላለን አለች። እሺ ዶክተር አንተ ሩያን ቤት ውሰዳት እኔ በራሴ ሄዳለሁ እያለ ነበረ። ከዛም በኋላ እሷ ቻላን እጄ ማየት አለብኝ መጀመሪያ ለዛ ነው እያለች ነበረ። በዚህ መስማማት ከበዳቸው። ከዛም በኋላ ኑ በቃ ኑ እኔ ይዣችሁ ሄዳለሁ እያለ ነበረ። አሁን ሩዝ ጋር እግሩ ትንሽ ታሟል። ቁጭ ብሎ እግሩን እያስታመመ ነበረ። ከዛም በኋላ ግራ ገባው። ብር የለኝ ምን የለኝ የት ነው ሄደው እያለ እያማረረ ነበረ። አላስ በቦታው ደረሰ። መኪናውን በውጭ በኩል ያቆምና በቀጥታ ወደ ውስጥ
ውስጥ እየገባ ነበረ። ወደ ህንጻው እየገባ ገና እየተሰራ ነው። መሬት ላይ እየወዳደቀ ፌሮ እያነሳ ነበረ። ፌሮን እየጎተተ ሩዝ ጋር የት ነው ያለኸው? መጥቻለሁ፣ ላንተ ሰርፕራይዝ አለኝ እያለ ነበረ። ሩዝ ጋር በላይኛው ፎቅ ነው ያለው። ደነገጠ ድምፁን ሲሰማ። ደሞ ኬት መጣ እያለ ነበረ። ደንግጦ ለመደበቅ እያሰበ ነው ያለው። ደሞ ኬት መጣ ይላል። ቶሎ እግሮን እያነከሰ ከተቀመጠበት እየተነሳ። ነገር ግን አላስ ሩዝ ጋር የት ነህ? ተደብቀ መትቀር መስሎ ነበር አይደለ ያሉ ነገር እህቴ ላይ አድርገህ ታውቃለህ። በጣም እንደ ጓደኛዬ እንደ ወንድሜ ነበር የማየህ፣ በጣም ነበር የማምነህ። ከዚህም የበለጠ ጥፋት ሳታደርግ አንተ ላይ ስለነቃንብህ ደስ ብሎኛል። በመጨረሻም ራስን አጋልጣል። ዛሬ ልገልን የመጣሁት በራሴ እጅ። አላዝ እያደነ ነው ያለው። ያድናል አላዝ እያለ ነበረ። አሁንም ይከታተለዋል። አሁንም እየፈለገው ነበረ። ወደ ላይኛው ፎቅ ወጣ። ከዛ ድንገት አላዝ የሆነ ድንጋይ ላይ ደም ነገር አየ። ይህን ደም ሲያይ ከዛ የደረሰበት መሰለው። ወደ ውስጥ እየገባ ነበረ። ሩዝ ጋር የሆነ ጣውላ ነገር በእጁ ይዘዋል። እሱም ቢሆን አድፍጦ እየጠበቀው ነበረ። አሁንም ቢሆን አላዝ ድምጽ እያሰማ ነው። ሩዝ ጋር መጣው ታውቃለህ ምን እንደማደርግ በዚህ በፌሮ እንደ ትል ቀጠቅጠህና ፎቶ አንስቼ ፖስተርህን በየቦታው ለጥፈዋለሁ። እሺ ያንተን ፎቶ ማለት ነው በየቦታው በየሰፈሩ ነው መለጥፈው እያለ ነበረ። እንዲህ እያለ ሲዞር ድንገት ሩዝ ጋር ከኋላ መጣና በያዘው ጣውላ ጭንቅላቱን ጀርባውን አካባቢ መቶት እየሄደ ነበረ። አላዝ ወደቀ። ወይኔ ና ሩዝ ጋር ገላሃለሁ እያሉ ነበር። ሩዝ ጋር በሩጫ ከቦታው ለመሳወር እየሞከረ ነበረ። ሩዝ ጋር እግሩን እያነከሰው በቀጥታ ከህንፃው ለመራቅ እየሞከረ ድንገት መኪና አገኘ። የአላዘን ዝቅ ሲል መስቶቱ ተከፍቷል። ነገር ግን ቁልፍ የለም። ጨነቀው፣ ግራ ገባው። አምቡላንስ እየመጣ ነው በቦታው። ከዛ ቶሎ ብሎ የአላዝ መኪና ኮፈን ውስጥ ገባ። እዛ ውስጥ ተደበቀ። ፖሊሶች በቦታው መጡ። እነ ሰራንም መጡ። ፖሊሶች መጣው የት እንደሄደ አላውቅም ፈልጉት እያል ነበር። አላዝ ሰራንም መጣ። አላዝ ምን ታረጋለህ እዚህ ብቻህን ልጄ ምን ታረጋለህ እያሉ ነበረ። ታዲያ አባዬ ሲያመልጥ ዝም ልበለው እንዴ ሲል ነበረ። ፖሊሶቹ እኮ አሉ እኮ አንተ ምን አገባ እያሉ ነበረ። ከዛ ሲያየው ጭንቅላቱን እያሻሸ ግን ደህና ነው ይለዋል። አዎ ደህና ነው እያሉ ነበረ። ከደቂቃዎች በኋላ ጎቨን ሩያን እንዲሁም ያማንን ይዟቸው ወደ ትልቁ ቤት መጣ። ወደ ጫካው ቤት። አሁን ነስሊያን ልጇን ለማስታመም ቀጥታ ወደዚህ ቤት ነበር ይዛት የመጣቸው። ወደዚህ ቤት እንደመጡ ወዲያው ነበር ነስሊያን ልጇን አቅፋ የተቀበለችው። ሩያንም ምንድነው አንገትሽ ስትላት አይ ምንም ዝም ብዬ ወድቄ ነው በራሴ ትላታለች። ከዛ ቻላ እንዲናት ብላ ስጠይቃት ቻላ ደህና ናት ምንም አትልም፣ እንግዲህ እዚህ እንድትቆይ ያረኩኝ ነው ትላታለች። ነስሊያን ይሄ ልጅ ባንቺ ቁጥጥር ስር መቆየት አለበት፣ ከዚህ በኋላ የትም እንዳይሄድ ተቆጣጣሪው ሲላን ነበረ። ከዛ ነስሊያን እሺ ትለዋለች። ከዛ ያማንና ቻላ ወደ ውስጥ ገቡ። ከዛ ጉቨን እንዲሁም ነስሊያን ቀሩ። ሁለቱም ይተያያሉ። ከዛም በኋላ ስለ ሁሉም ነገር አመሰግናለሁ አለችው። ኧረ ችግር የለም እያላን ነው። ከዛ ሁለቱም ዝም ብለው ተያዩ። ነስሊያን በቃ ዛሬ መጨረሻ ቀኔ ነው፣ ሁሉም ነገር ተጠናቋል፣ ዛሬ በራለሁ ወደ መጣሁበት አላት። ዛሬ መጨረሻ ነው አለችው። አዎ ዛሬ መጨረሻ ነው እሄዳለሁ ዛሬ አላት። እሺ ጉቨን እኔ ስለ ሁሉም ነገር አመሰግናለሁ አለችው። ኧረ ችግር የለም እያላ ነው። ልሄድ ዞር አለ። ከዛ ተመልሶ አያት። እኔ ምልህ ልጅ እያሳደግክ እንዳለ ነግረኸኛል፣ እርግጠኛ ነኝ ለሱ በጣም መልካም አባት እንደሆንክ አለችው። አዎ እያላት ነበር። ይስቃል። ከዛ አንቺም ብትሆኚ ለልጆችሽ መልካም እናት ነሽ። ነስሊያን የተፈጠረውን ነገር እያየሽ እንደዚያ ትጨናነቂ፣ ልጆችሽንም ቢሆኑ የራሳቸው ባህሪ ያለባቸው፣ እሺ በእነሱ እንደዚያ ትጨነቂ አላት። ሳቀች። ደስ ብሏት ልክ ነህ እያለችው ነበረ። ከዛውንም ልሄድ አለና ዞር ብሎ አያት። ደህና ሁን አለችው። ወደ ውስጥ እየገባች ነበረ እያያት። ወደ ውስጥ ከገባች በኋላ ልጁ ደወለለት። እሷ በርጋ ቆማ እያሰበች ነው። የድሮ ስሜቶቿ እንደ አዲስ እየተወለዱ ነበረ። ከራሷ ጋር ትስቃለች። ምን ሆኜ ነው ብላ ራሷን እየጠየቀች ነበረ። ከዛው ጉቨን ከልጁ ጋር ማውራት ጀመረ። እመጣለሁ ዛሬ ነው የምነሳው ከኢስታንቡል እኮ እመጣለሁ፣ ቃል እገባለሁ፣ ምንም አታስብ እያለ ስልክ እያወራ ነበረ። ድንገት ሰራን መጣ። ሰራን እንደመጣ ጉቨን እንግዲህ ማድረግ ያለብህን ነገር በሙሉ አድርገሃል። ከዚህ በኋላ እዚህ የምትቀርበት ምንም አይነት ምክንያት የለም አይደል እንዴ? ስለዚህ መሄድ አለብህ ዛሬውን አለው። ኧረ ሄዳለሁ ሰራን ይህ ፊት ላይ ያለው መልክ ማስከህ ጭንብለህ እስካሁን ድረስ ያው ነው፣ ምንም አልተቀየርክም። ሰው እንዴት እድሜ ልኩን አንድ አይነት ይሆናል? ግን ቤተሰብን ተንከባከብ እሺ እያለው ነበረ። መኪና ውስጥ ገብቶ ሄደ። ሰራን ይበሳጫል። ወደ ውስጥ እየገባ ነበረ። አላዝም ቢሆን ወደ ጫካው ቤት መጣ። እስካሁን ድረስ ሩዝ ጋር ምን እየሆነ እንዳለ አያውቅም ነበረ። ግን አሁን ቆንጆ ፍንጭ አግኝተዋል። ሩዝ ጋርንም አስከትሎ ነበር ያመጣው። መኪና ውስጥ ቁጭ ብሎ መበሳጨት ጀመረ። ተናደደ። ከዛ መኪናውን የሆነ ጋራዥ ውስጥ ነበር ያቆመው። ከዛም በኋላ ወጣና ሄደ። ወጥቶ እንደሄደ ሩዝ ጋርም ከኮፈን ውስጥ ወጣ። ከወጣ በኋላ በበሩ ወጥቶ ያመልጥ ነበረ። በሩ እንዳለ ተዘጋግቷል። ስለዚህ ቁጭ ብሎ እግሩን ማስታመም ቀጠለ እና አላዝ በዋናው ሳሎን ቁጭ ብለዋል። እናታቸው ቁጭ አርጋ ስለሆነ ነገር እየነገረቻቸው ነበረ። እንግዲህ ቻላ ከዚህ ነገር እንዴት እንደምታገግም አላቅም፣ ጊዜ ይፈልጋል አውቃለሁ፣ ግን መታገስ አለብን እያለቻቸው ነበረ። ሩያ እንሞክራለና መጀመሪያ ሳንሞክር እኮ አናቅም ትላቸዋለች። ከዛ ሩያ ለያት ብላ ወደ ውስጥ ገባች። የቻላን ስልክና ቦርሳ ይዛ ወደ ውስጥ እየገባች ቻላ እንዴት ነሽ? ቦርሳሽና ስልክሽን አመጣሁልሽ ብላ አቅፋት ተቀመጠች። ከዛ አላዝና ደግሞ ያማን መጡ። በርጋ ቆመዋል። ከዛ ቻላ ይኸውልሽ አሁን ግራ እንደገባሽ ይገባኛል፣ ግን እኛ ከጎንሽ ነን እሺ፣ እኛ ሁል ጊዜ ካጠገብሽ ነን የትም አንሄድም እያለቻን ነበረ። ከዛ ያማንና አላዝ ገቡ። ከዛ ወደ እሷ ቀርበው ከዚህ በኋላ በምንም ጉዳይ ማፈር እንደሌለባት እየነገሯን ነው። ከዚህ በኋላ ምንም ነገር እንደማይፈጠር ያረጋግጡላታል። ተራ በተራ እየተነጋገሩ ነበረ። ከዚህ በኋላ ጭቅጭቅ የለም። እግረ መንገዳቸውን አላዝና ያማን የተስማሙ ይመስላል። ሩያ ብቻ ናት አሁን በፍቅር ጉዳይ እንዲቀናኑ ልታረጋቸው የምትችለው። ነገር ግን ያማንና አላዝ ይህን ቦታ ለመጠበቅ ለራሳቸው ቃል ገብተዋል። አሁን ይህን ቦታ እንዳለ ቤቱን ምሽቱን በሙሉ ለመጠበቅ እያሰበው፣ ነገር ግን ሩዝ ጋር ደግሞ ማታውን በጣም ራበው ደበረው።
ነበረው። እንደገና ሕክምና የሚያስፈልገው ለእግሩ የመጀመሪያ ደረጃ ካለበት ጋራዥ ቀስ ብሎ እየወጣ ነበረ። በጥንቃቄ ቤት ውስጥ ይዟዟራል። ቤቱ ጭር ብሏል እና አላዝገን በውጭ በኩል ናቸው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታደንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ